ዲዮጋን አዋቂና የነቃን ሰው በባርነት ሆኖም ሊታዘዙት ያስፈልጋል። ከክርስቶስ ልደት በፊት በሦስተኛው ክፍለ ዘመን አካባቢ እንደኖረ የሚታመነውንና በጥልቅ ሐሳቢነቱ በግሪክ ፍልስፍና ውስጥ ታላቅ ቦታ የሚቸረውን ዲዮጋንን አገኘነው። የዲዮጋን አባት ሂክሊዮስ የባንክ ቤት ኃላፊ እንደነበርና ነገር ግን የሕዝብን ገንዘብ በማባከኑ ከልጁ ዲዮጋን ጋር ከአገር እንደተባረረ የሚተርኩ አሉ። ነገር ግን እንደ ዩቢላይድስ አይነቶቹ የዲዮጋንን ታሪክ ጸሐፊዎች ደግሞ አባቱ ሳይሆን ራሱ ዲዮጋን ገንዘቡን እንዳጠፋና አባቱ ተከትሎት ከአገር እንደተሰደደም ጽፈዋል። በሌላ ታሪኩ ደግሞ ዲዮጋን የሰራተኞች ኃላፊ ሆኖ በሚሰራበት ቦታ ሰራተኞቹ ራሳቸው ገንዘቡን እንዲያጠፋ እንደገፋፉትና ነገር ግን በቅድሚያ እሱ አምላኩን አፖሎን ጠይቆ እንደነበር ሲጽፉልን ከአምላኩም ፍቃድ በማግኘቱ የመንግስትን ገንዘብ ማጥፋቱንና በዚህም ምክንያት ከሀገር እንደተሰደደ አስፍረዋል። ሌላው የታሪኩ ገጽታ ደግሞ በገንዘቡ ላይ ሙሉ ኃላፊነት የነበረው አባቱ ሲሆን ነገር ግን ሂክሊዮስ ልጁን ዲዮጋንን በማመን በገንዘቡ ላይ ሙሉ ኃላፊነቱን ሰጥቶት እንደነበርና ዲዮጋንም ገንዘቡን በማባከኑ አባቱ ተይዞ በወህኒ ቤት ሕይወቱ እንዳለፈችና እሱ ግን በስደት ወደ ሌላ ሀገር እንደሄደም ሰፍሮ እናገኛለን። በማንኛውም መንገድ ብቻ ይሁን ዲዮጋን ተሰዶ ወደ አቴና መጣ። በዚያ ግን ታላቅ ስም ያተረፈለትን ፍልስፍናና ሐሳብ በውስጡ ለማግኘት ቻለ። የዲዮጋን መነሻ አንቲስቴነስ የተባለው ፈላስፋ ነበር። አንቲስቴነስ በወቅቱ ተማሪ የማይቀበል ቢሆንም ዲዮጋን ግን በድጋሚ በመመላለስና በጽናት በመጠየቅ የማይነቃነቅበት ሆነ። ይህ ሁኔታው ያበሳጨው አንቲስቴነስ አንድ ቀን ዲዮጋንን ለመምታት በትሩን ሲያነሳ ዲዮጋን ምታኝ፣ ከአንተ ውስጥ ለእኔ የሚሆን አንዳች ታላቅ ሐሳብ እንዳለ አውቃለሁና እኔን ካንተ እንድርቅ ሊያደርገኝ የሚችል ኃይልና በትር በፍጹም ሊኖር አይችልም አለው። አንቲስቴነስ በዲዮጋን ጽናት ተማርኮ ተማሪው አደረገው። ከዚያም ቀን ወዲህ ዲዮጋን በጣም ተራ የተባለውን ሕይወት ለመኖር እንደወሰነ ይናገራል። ቴዎፕራስተስ ሜጋሪያን ዲያሎግ በተባለው ሥራው ውስጥ ስለ ዲዮጋን ሲነግረን ዲዮጋን ከሁኔታዎች ጋር ራሱን በማዛመድ ቀላል ሕይወትን የለመደው አይጥን በመመልከት ነው ይለናል። አይጦች ከታች ላይ ሲሮጡ የሚፈልጉት የሚተኙበትን ቦታ አይደለም፣ ወይም ደግሞ ጨለማን ፈርተው አይደለም፣ አሊያም የተሻለ ምቾትን በመሻትም አይደለም። ይህን ሁሉ ከአይጦች የተመለከተው ዲዮጋን በማንኛውም ሁኔታ ሕይወትን ማኖር እንደሚቻል ተቀበለ። እናም በላዩ ላይ ደርቦ የሚዞራትን ጨርቅ ለሁለት ነገር ተጠቀመባት። ቀን ለብሷት ይዞርና ማታ ደግሞ ደርቧት ይተኛል። አንጠልጥሏት የሚዞረው ቦርሳ ደግሞ ለምግቡ መያዣ ሆነች። ማንኛውንም ቦታ ለተፈለገው ዓላማ ማዋል እንደሚቻልም ስለሚያምን በተገኘው ቦታ ቁርሱን ይበላል፣ በዚያው ይተኛል፣ ወይም ደግሞ የትምህርት መድረክ ያደርገዋል። አቴናውያን የተሻለ ቤትና ምቾት ቢያዘጋጁለትም ማወቁን እስኪያውቅ ድረስ በእንዲህ አይነት ነገር መውሰድ አልፈለገም። ጓደኛውንም አንዲት ጎጆ እንዲፈልግለት ጻፈለት። ጓደኛው በዲዮጋን ጥያቄ ግራ ተጋብቶ ሲያስብበት ሳለ ዲዮጋን ይህም ጥያቄ አስፈላጊ እንዳልነበር በመረዳት የመንገድ ቱቦ ውስጥ መኖርን መረጠ። በበጋ የሚፋጀው ጠጠር ላይ በመተኛት በክረምት ደግሞ በረዶ ላይ በመጋደም ሰውነትን ሁሉን ነገር ማስለመድ መልካም ነው አለ። ለዲዮጋን በነ ፕሌቶ ትምህርት ጊዜ እንደ ማባከን የሚቆጠር ነው። ፈላስፎችንና የእውቀት ሰዎችን ሲመለከት ሰው ከእንስሳት ሁሉ ታላቅ አዋቂ ነው ይላል።
ነገር ግን ደግሞ ህልም ፈቺዎችና መለኮታዊ ሥራን አምላኪዎች እንዲሁም በሀብት ብዛት የሚኮፈሱትን ሲመለከት ደግሞ በእርግጥም ሰው የማይረባና ተራ እንስሳ ነው ወደ ማለቱ ይመለሳል። የዲዮጋን የተለመደች ንግግር ለህይወት መልካም ጉዞ ትክክለኛ ምክንያት ወይም ልጓም ያስፈልጋል የሚለው ነበር። ዲዮጋን በእነ ፕሌቶ ትምህርት እርባና ቢስነት ሲሳለቅም እነሱንም በመወረፍ ነበር። አንድ ቀን የደረቀ በለስ ከመንገዱ ዳር ተቀምጦ ሲበላ ፕሌቶ አጠገቡ ደርሶ ሰላምታ ሰጠው። ዲዮጋንም ጥቂት በለሶችን አንስቶ እጁን ዘረጋለትና እንዲበላ ጋበዘው። ፕሌቶም በለሱን ተቀብሎ በሙሉ በልቶ ሲጨርስ የተመለከተው ዲዮጋን የምሰጥህን ነገር የምሰጥህ ለሌላውም እንድታካፍል እንጂ ሁሉንም ብቻህን እንድትበላ አይደለም በማለት ጮኸበት። በሌላ ቀን ፕሌቶ ከቤቱ ግብዣ አድርጎ ወዳጆቹን በሙሉ ሲጠራ ዲዮጋንም በዲዮኒሲየስ ግፊት በፕሌቶ ተጋብዞ ነበር። በፕሌቶ ቤት እንደገባም የእግሩ አቧራ በተዋበው የቤቱ ምንጣፍ ላይ እያራገፈ የፕሌቶን ከንቱ ኩራት በእግሬ ደቀደቅኩት በማለት ሲሳለቅበት ፕሌቶም በሐዘን ዲዮጋን ወይ ኩራትን በመንቀፍ ምን ያህል ኩራት እንዳለ ልታሳየን ይሆን ብሎታል። በዚህ ጉዳይ ላይ የተጻፈ ሌላ ታሪክ ደግሞ ዲዮጋን ሆይ አልተሳሳትክም፣ ነገር ግን አንተም የተራማመድከው በሌላ አይነት ኩራት ነው ብሎታል ይባላል። ዲዮጋን በሌላ ጊዜ ፕሌቶን ጥቂት ወይንና ጥቂት የደረቁ በለሶችን እንዲልክለት ይጠይቀዋል። ፕሌቶም ጥያቄውን ተቀብሎ በደንበጃን ሙሉ ወይንና በለስ ይልካል። ይህን የተመለከተው ዲዮጋን 2 ሲባዛ 2 ስንት ነው ተብለህ ብትጠየቅ 20 በማለት ትመልሳለህን? ስጠኝ የተባልከውን የማትሰጥና የተጠየቅከውንም የማትመልስ መሆንህን በዚህ ማየት ይቻላል አለው ዲዮጋን። ዲዮጋን በዚህ ንግግሩ የፕሌቶን ረዥምና አሰልቺ ንግግርም እግረ መንገዱን መንቀፉን የገለጸበት ነው የሚሉም አሉ። አንድ ቀን ዲዮጋን በሚያስተምርበት አደባባይ የተሰበሰቡ ሰዎች ብዙም ለሚናገረው ነገር ትኩረት ሰጥተው እንደማያዳምጡ በተረዳ ጊዜ ሟፋጨት ጀመረ። ይህን ጊዜ ሕዝቡ ትኩረቱን ሰብስቦ ይበልጥ ወደሱ ተጠግቶ ከፉጨቱ የሚከተለውን ለመስማት ጓጓ። ዲዮጋንም ሰዎች እንዲሁ ናቸው፣ የሚረባቸውንና የሚጠቅማቸውን ከመስማት ይልቅ በማይረባ ነገር መጨነቅን ይወዳሉ አለ። ዲዮጋን ከሚደነቅበት ነገር አንዱ የዘመኑ የሰዋሰው ሊቆች በሆሜር ኦዴሲ ውስጥ ያለውን ግድፈት ሲነክሱ መዋላቸውን መመልከቱ ሲሆን ስለ እነሱም ሲናገር ስለ ራሳቸው ቢጠየቁ አንዳች የሚሉት ነገር የሌላቸው መሆናቸውን አለማወቃቸው ይበልጥ ይደንቀኛል ብሏል። ሙዚቀኞች የሙዚቃ መሳሪያቸውን በመቃኘት ጥዑም ሙዚቃ ማውጣት ሲችሉ የነፍሳቸውን ፍላጎት ለሚያያት ግን ቅኝቱ እንደተበላሸ ሙዚቃ ሆነዋል። ተመራማሪዎች በጨረቃና ፀሐይ ላይ በማፍጠት አዲስን ዕውቀት ሲሹ በእጃቸው ያለና ሊያውቁት የሚገባን ጉዳይ ረስተውታል። ታላላቅ ተናጋሪዎች ስለ ፍትህ መጓደል አጥብቀው በመኮነን ማራኪ ንግግርን ያደርጋሉ። ነገር ግን ራሳቸው ፍትህን አይፈጽሟትም። ዲዮጋን ሌላም የሚያስቆጣው ነገር አለ። ቅንነት ከገንዘብ እንደሚበልጥ የሚሰብኩ አሉ። እነሱ ግን ዕለት ዕለት በሀብታሞች ይቀናሉ። ሰዎች ጤናቸው ይጠበቅ ዘንድ ለአማልክት መስዋዕት ያቀርባሉ። ነገር ግን በዚያ መስዋዕት ጤናቸውን መጠበቅ ይችሉ እንደነበር አልተረዱም ይላል። ዲዮጋን በአንድ ወቅት ተይዞ ለባርነት ተሽጦም ነበር። ሜኒፐስ የተባለውን የአቴና ሰው ሴል ኦፍ ዲዮገነስ በሚለው መጽሐፉ ሲነግረን ዲዮጋን በምርኮ ተይዞ ለሽያጭ ሲቀርብ ምን መስራት እንደሚችል ተጠይቆ ነበር። እሱም ሲመልስ ሰዎችን ማስተዳደር አለ። የሽያጭ ጨረታ የሚመራውም ሰው ምናልባት ጌታ የሚፈልግ ሰው ካለ ስለ እሱ ይህንኑ እንዲነግር
ካዘዘው በኋላ ዲዮጋን ለመቀመጥ ሲሞክር እንዲቆም አዘዙት። ዲዮጋንም እንደ እኔ እምነት ግን መቀመጤ ልዩነት አያመጣም። ለገበያ ያቀረብከውን ዓሣ በማንኛውም አቅጣጫ ብታስተኛው ገዢ ማግኘቱ አይቀርም ብሎታል። ዲዮጋን ሲናገር ለቤታቸው የምንገዛው ደንበጃን ወይም ብርጭቆ በሚገባ ይሰራ እንደሆነ እንፈትሸዋለን። የምንገዛው የሰው ልጅ ከሆነ ግን እሱን በመመልከት ብቻ ለመርካት ነው ብሏል። ዘናይዴስ ዲዮጋንን ከገዛ በኋላ ዲዮጋን እንዲህ ብሎታል። እኔን ልትታዘዝ ዘንድ የግድ ነው። ምንም እንኳን ባሪያ ብሆንም አዋቂና የነቃ ሰው በባርነት ሆኖም ሊታዘዙት ያስፈልጋል። ሜኒፐስ የተባለው ሌላ የዲዮጋን ታሪክ ጸሐፊ ዘ ሴል ኦፍ ዲዮጋንስ በተባለ መጽሐፉ ደግሞ ዲዮጋን ለዜናይዴስ ባሪያ ሆኖ ከተሸጠ በኋላ የዜናይዴስን ልጆች ማስተማር ጀምሮ እንደነበር አስፍሯል። ዲዮጋን የዜናይዴስ ልጆች ከዋና ትምህርታቸው በተጨማሪ ግልቢያ፣ ቀስት መተኮስ፣ በወንጭፍ ድንጋይ መወርወርና ሌሎችን በሚገባ አሰለጠነለት። ይሁንና አባታቸው ከዚያ ባለፈ ሙሉ የስፖርት ስልጠና እንዲያሰራቸው አልፈቀደለትም። ልጆቹ ከታዋቂ ገጣሚያን፣ የታሪክ ተመራማሪዎችን ሥራ እንዲሁም የራሱን ሥራዎችና ሐሳቦች በሚገባ አስተማራቸው። በዚህም የልጆቹ የማሰብ ብቃት እየሰፋና እያደገ መጥቷል። በቤትም ውስጥ ራሳቸውን እንዲጠብቁ፣ በተራ ምግብ እንዲረኩና ውሃም ብቻ እንዲጠጡ ይነግራቸው ነበር። ጸጉራቸውን በአጭር እንዲቆርጡ፣ ተራና መናኛ ልብስም እንዲለብሱ፣ በባዶ እግራቸውም መሄድ እንዲወዱ በማድረግም ታላቅ ተጽዕኖውን ስላሳረፈባቸው ከልክ በላይ ይወዱት ነበር ብለዋል።